አልካትራዝ ትራምፕ በድጋሚ እንዲከፈት ስላዘዙት የአደገኛ ወንጀለኞች እስር ቤት 5 ሁኔታዎች። በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተሰራው። በፓሲፊክ ውቅያኖስ የሚጓዙ መርከበኞችን አቅጣጫ ለማመልከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሰፈርም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ከሆነ በኋላ ነው። እንደ አውሮፓውያን አቆጣጠር ከ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናል የተባሉ አደገኛ ወንጀለኞችን ማቆያ ሆኗል። በ1962 3 ታራሚዎች አምልጠው የገቡበት እንዳልታወቁ ይታወቃል። በተጨማሪም የሆሊውድ ፊልሞች ማጠንጠኛ መሆኑ አልካትራዝ እውቅናው እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ በመስፋፋት የአሜሪካ አደገኛ ጨካኝ ወንጀለኞች መታሰሪያ እንዲሆን አዘዋል። ስለ አልካትራዝ በስፋት የማይታወቁ 5 እውነታዎች ቀጣዮቹ ናቸው። ሌሎች በርካታ ማረሚያ ቤቶች ሞዴል መሆኑ እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1952 በዓለም ረጅሙ የሲሚንቶ ግንብ በዙሪያው ታጠረ። የእስር ቤቶች ቁንጮ በሚል ስያሜም ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶችም ወርሰዋል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማህበረሰቡ ጋር የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይላል። እስረኞችን ለየብቻቸው በማሰር እንዳያስሩ ማድረግ ከጥብቅ የቁጥጥር መንገዶቹ አንዱ ነበር። እስረኞች ከሳምንቱ መጨረሻ ቀን ውጪ እርስ በርስ እንዲያወሩ አይፈቀድላቸውም ነበር። ይህን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት እዚያው ይቆያሉ። ሁለተኛ፣ ጥቂት አደገኛ ወንጀለኞች ብቻ የሚታሰሩበት መሆኑ። የአሜሪካ የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካይ ከ260 እስከ 275 ታራሚዎች ብቻ ይታሰሩበታል። ይህም ከአጠቃላይ የአሜሪካ የፌዴራል መንግስት እስረኞች 1% ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች እዚህ እስር ቤት ታስረዋል። በጣም የሚታወቀው አልፎንስ ኤል ቻፖ ሲሆን በቺካጎ የወንጀል ቡድን መሪ ነበር። ኤል ቻፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤቱ በመቀጠሉ ነው። አልካትራዝ 4 ዓመት ከታሰረ በኋላ የቂጥኝ በሽታ ስለያዘው ወደ ሌላ ማረሚያ ቤት ተዛውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፍ ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ወጥቶለታል። በካንሳስ እስር ቤት ሳለ አዕዋፋትን ያሳድግ የነበረ ቢሆንም በአልካትራዝ ግን እንስሳትን ማስገባት ክልክል ነበር። ሌላው ታዋቂ እስረኛ ኤልቪን ካርፖይዝ ነው። በሕዝብ ዘንድ በጣም ይጠላ የነበረው ኤልቪን በ1930ዎቹ ከኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበር። ለ25 ዓመታት በአልካትራዝ በመታሰር ለረጅም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖ ተመዝግቧል። በ1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ወይም ማሽንጋን ኬሊ ባርንስ እና ራፋኤል ካንሴል ሚራንዳም የአልካትራዝ ታዋቂ እስረኞች ናቸው። የፖርቶሪኮ ናሽናሊስት ፓርቲ አባላትም ነበሩ። ስለ አልካትራዝ እስር ቤት 3ኛ እውነታ ከአልካትራዝ ለማምለጥ ከባድ መሆኑ ነው። አልካትራዝን በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው። ሆኖም ግን ታራሚዎች ማምለጣቸው አልቀረም። በ3 አስርት ዓመታት 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገድለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰምጠው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። አምልጠው ሊሆን ይችላል ተብሎ ቢገመትም መንግስት ጠፍተዋል ብሎ ነው የሚያምነው። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ 1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። በ1945 ጆን ገሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላ ግን ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉት አዛዦች ደረሱበት።
ባትል ኦፍ አልካትራዝ በመባል የሚታወቀው እንደ አውሮፓውያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎችን ሲገሉ 18ቱን አቁስለው ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሚሮስ እንዲሁም ወንድማማቾቹ ክላራንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች አምልጠዋል። ልብሳቸውም በአቅራቢያው ባለ ኤንጅል ደሴት ላይ ስለተገኘ ምናልባት ሰጥሞ ይሆናል ተብሎ ይታመናል። ከስድስቱም ጆን ስኮት እና ዳን ፓርከር የተባሉ ታራሚዎች በስተጀርባ በኩል ሾልኮ ያመለጡ ቢሆንም ደሴቲቱ ላይ መያዝ ችለዋል። ስለ አልካትራዝ ከሚነገሩ 5 እውነታዎች በአራተኛነት ደረጃ የሚጠቀሰው በሆሊውድ ፊልሞች ገናና መሆኑ ነው። አልካትራዝ በሆሊውድ ፊልሞች ገናና ምስል አግኝቷል። በፊልሞቹ ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት ግን አይደለም። አልካትራዝ በፊልምና በመጻሕፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለብቻቸው መታሰራቸው እንደውም ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶች ቃል አቀባይ ይናገራሉ። በ1979 ክሊንት ኢስትውድ የተወነበት ኤስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሚሮስ እንዲሁም ወንድማማቾቹ ክላራንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎች ሲያመልጡ ቢያሳይም በእርግጠኝነት አምልጠው ስለመሆኑ ምንም አይነት መረጃ የለም። መርደር ኦፍ ዘ ፎረስት የተባለው ፊልም ደግሞ ታራሚው ሄነሪ ቶዶሬ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘ ሮክ ተከታታይ የቴሌቪዥን ድራማ እጅግ ተወዳጅነትን ማግኘቱ ይታወቃል። በመጨረሻም ስለ እስር ቤቱ ያገኘነው 5ኛው እውነታ የተዘጋበት ምክንያትን ነው። ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት እንደሆነ ይነገራል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግ አስታውቆ ነበር። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ አልትራይብ የተባለው ቀደም ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመንም አካባቢው የማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገልጻሉ። ሆኖም አስፈላጊውን ቁሳቁስ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ስኬታማ አልሆኑም። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አልካትራዝ አንዱ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና፣ የሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገውም ይጠቀሙበታል። በቂ ልምምድ ከተደረገ ከእስር ቤት ማምለጥ እንደሚቻል ማሳያም ተደርጎ ይወሰዳል።